በእንትንም ጊዜ በኢህአዴግም ጊዜ ታስራ ነበረ። የሆነ ቪዲዮ እንደዛ ሰርተ እግዚአብሔር ምስክር የእኔ ጓደኛ ነው ጀለስ እና አንዳንዴ ሚስቱ ታያለች የኔም ቪዲዮ ያውጣቃል እና ማኛው የሚያወራው ተባለ። ማኛው የሚያወራው በረከት ከኔ ጋር እኮ አንድ ላይ ሸቤ ነበር። ለ7 ቀን ታስራ ነበረ። ባለቤቷ እዚህ ቀዋጭ ነው። በኢህአዴግ ጊዜ ሩዋንዳ ያደርጋል ወያኔ እያለ ማለት ነው። ጠብቀው ሚስቱ ስትሄድ ወስደው እስር ቤት ከዛ እዛ ውስጥ ሆነው ያወራሉ፣ ይነጋገራሉ። የተያዘችበት የታሰረችበት እግዚአብሔር ምስክር የታሰረችው ልክ አሁን በተደረገችው መኒ ላውንደሪ የሰዎች ዝውውር የመሳሪያ ዝውውር በማድረግ የታሰረችው ዶክተር አብይ ከመምጣቱ ከ9 ወር በፊት ማዕከላዊ እስር ቤት። በዛ ለካ ኢህአዴግ ጠፍንጎ አስሯታል። ሌባ መሆኗ ተገኘ። ማፊያ ናት አባቴ። የሐዋሳ ልጆችን የማውቀው ሸራተን ናችሁ። ከየት ነው ያመጣችሁብን? አንድ ዝም ብሎ የሐዋሳ ልጅ አንድ አስገባና ታሪኳን ይነግራል። ይሄ እናቶቻችን ልብስ ያሰጡ የለ ድሮ እኮ ስጦች ታነሳ ነበር። በረከት መጣች ልብስ አስገቡ ይባላል። ታዲያ ዝናቡ ነበራ ስሟ። ዝናቡ መጣች። አንድ የሐዋሳ ልጅ ዘነበች ነው ስሙ። የምን በረከት ዘነበ አስገቡ ነው ዘነበች። ግን በጣም ያሳዝናልም ያሳፍራል። በተለይ እኔ ያናደደችን ታውቃለህ። እኔ በጣም ብዙ በቃ ሰው አሁን እኔ መንግስት ያወጣውን ወንትድ ብሎ ዜናውን ያወጣው መንግስት ነው አይደለም? አዎ ማንኛውንም ዜና እንደምትናገረው ያንኛውን ዜና ተናገርኩኝ። ዲቴል ገብቼ እንደውም አልተናገርኩም። ከፎሎዊንግ ዴይ ዋቴው ጋር ገብታ የህፃን ወሬ ነው ያወራችሁ። በቃ እንደዚህ ሆኖ እንደዚህ ሆኖ ደግሞ እኮ የሚገርም ነገር ሀገር ቤት የሄድኩኝ ሰዓት መግቢያ መውጫ አሳጥታኝ ማለት ነው። ያውም ትላልቅ ሰዎች ባሉበት እነ ድርሻዬ ዳና እነ ካሙዙ ምርጥ ልጆች ናቸው። በተለይ ድርሻዬ በጣም ትመቸኛለች። ሰላም በልልኝ። ፈለገ ነው እኮ ፈለገ እንዴ ዳስ ማ ብራዘር ካናዳ ይኖር ነበር። ካናዳ ይኖር ነበር እሱ ምን እንዳርገች እሱ አንድ ቀን ይናገራል ታሪኩንና ሌዊ የሚባል አለ ሐዋሳ ፒያሳ። ፈለገን ደውዬ ጠራሁትና መጣ። አረ ፈለገ በእናትህ ነፍሴን ልታወጣ ነው ሴትዮ። እኔ ግብርና ውስጥ የሌለው ልጅ ነኝ። ምንድነው አድርግ የምትለኝ? 800 ሺህ ብር ብቻ አምጣ፣ ገንዘቡ ለእኔ አይደለም ትለኛለች። ገንዘቡ በቃ ለኦሮሚያ ባለስልጣናቶች መሰጠው ነው። 80 ሺህ ፕሮፖዛል ማጽፍበት ነው። ቀሪው እንደዚህ ለባለስልጣን የሚገባ ነው። ለአንተ ብዬ ነው ትለኛለች። ከዛ ወንድሞቼ እህቶቼ ጓደኞቼ ምናምን ይቅርብ አሉኝ እና ስታስጨንቀኝ ፈለገን ጠራሁት። ሌዊ ቁጭ አድርጌው ማለት ነው። እሷ ከሄደች በኋላ ፈለገ መጣ። ትሄዳለኝ እሱንም እንደዚህ አይ ቲንክ ብር ተቀባብለዋለች መሰለኝ እና በቃ የሆዱን በሆዱ ይዞ የተቀመጠ ልጅ ነው። ዲቴል ብዙ እንትን የውስጡ የደረሰበትን አልነገረኝም፣ ግን ቴዳዬ ይቅርብ አለኝ። ምርጥ ልጅ ነው። እኔ ፈለገ በፊት በፖለቲካ ጉዳይ በጣም ተገናኝተን ነበር፣ እናወራ ነበር በደንብ። አንተ በኪስ 50 ሺህ ካላተውም እኮ ታጭዳለች ማርያምን። 50 ሺህ በኪስ ካለ በቃ 50 ሺህ አምጣው ትላለች። ለቃቃሚ ሌባ ላመሉ ዳቦ ይልሳል እኮ ነው አባቴ። ለነገሩ መሰለህ የኦሮሚያን መሬት በገፍ ወስዳለች። ቀላል እና ልትወጣ ምናምን አካባቢ ፈደል በቃ ላሽት ምናምን ስለሆነ የሰራችው ነገር ምናምን ስላለ የወሰደችውን መሬት ደወረስት ኬዝ ምንድነው የምታደርገው? ሸንሽና ነው የምትሸጠው። ኦፍ ኮርስ በቃ ግንባሩን ትላለች። ሌላውን ደግሞ ትወስዳለች ምናምን ኪሷ ትቀረቅራለች። እኔ 24 ሰዓት ማይበቃት ልጅ ናት እኮ ብዙ ቦታ ላይ ያለች ልጅ ናት። እንዴት ነው ጥቅሙ ግን? እስቲ አሁን ቴዶ እንደ አንድ ሰው ኢቭን ባለ ሀብትም ቢሆን ምናምን በዚህ ሁላ ዘራፊ ሌባ መሆን ጥቅሙ ምንድን ነው? ምን ልታደርገው? እሷ የመጀመሪያው ማወቅ ያለብን በረከት ገበሬዋ ማለት አሁን ብዙ ሰዎች ማያውቁት ይሄን ሁሉ ነገር ስታደርግ ብቻዋን አይደለም የምታደርገው። ኦፍ ኮርስ አሁንም ብዙ የሚሳቡ ገመዶች ስላሉ ውጪ ብሎ ነው ያስጧት እንጂ እዛ ብትሆን ልጇ አንዴ ከፍታት እኮ ብታስቀምጣት እኮ ዝም ብላ ትቀደዳለች። እንዲያስበላቻቸው እንጂ ጀማ አላለች አስበላቻቸው። ልጅቷ ወሬ በቃ ያማረላት ምናምን መስሏት የጣፈጠላት ምናምን መስሏት ዝም ብላ ትር ትላለች። እንዴ ባለቤቴ መሳሪያ ለመሸጥ መብቱ ነው ብላ እኮ በቪዲዮ ሰርታለች። ድረሰው ተጠይቃ መብቱ ነው ቢሸጥ ምን ችግር አለው? መብቱ ነው። መሳሪያ ለማን ነው የሚሸጠው? አንደኛ ከባድ መዘዝ ያመጣባት እሱ ነው። ታዲያ በአደባባይ እየተናገረች ያ እሱ ላይ መሰል አሁን የተበላቸው ልጅቷ እንዳልኩ ስትናገር ቁጥብ አይደለችም። ለምሳሌ መድረክ ላይ ትቆምና ማይክ ስትሰጣት አሁን እዛ መድረክ ላይ ለምሳሌ የሴት ነጋዴዎችን ለማበረታታት ወይም ለነሱ ሮል ሞዴል ነሽ ተብላ ከቀረበች እና ማይክ ከያዘች መናገር ያለባት በንግድ ዙሪያ ላይ ሴቶችን በማበረታታት ዙሪያ ላይ ነው መሆን ያለበት። ከ3 ከ4 ደቂቃ በኋላ ስሜቷ ሲመጣ ሞርተር እንሸጣለን፣ ድሮን እንሸጣለን ትሄድበታለች። በቃ ትነዷለች ዝም ብላ።
ወዲያ በጣም እኮ የሚያስደነግጥ። አይ አለመማሯን በዛ ታውቃለህ። የሆነ ነገር ላይ አመዛዝኖ የመናገር ነገር ምንም። ሌላው ምንድን አሳማ ነው የሚያጥበው ነው የሚያርደው ብላለች። የአሳማውን ጉዳይ የእኔ ተራ ወሬ ነው፣ ላወራውም አልፈልግም። ዮኒ ማኛን እንዲያለች እሱን ተው። የእሱን ግን የአሳማውን ጉዳይ ዘግበን አንደኛ ትክክለኛ እኛ የምናውቃቸው ትክክለኛ ኢንቨስተሮች እና ትክክለኛ ሰራተኞች ትሄዳየ ነው። ኢንቨስተርን ከሌላው ለየት የሚያደርገው ስራ አለመናቁ ነው። አሁን ብዙ ጊዜ ትክክለኛ ሀብታሞችን ስትናቸው ሀብታሞች ምንም ስራ ምንም አስሎንጋስ አንተ ኢኮኖሚካሊ አክቲቭ ሆነ ወጪን የምተካ እስከሆነ ሳንቲ እንቅስቃሴ ውስጥ እስካለ ድረስ ያከብራሉ ስራ። እቺ መናጤ መሆኗን የምታውቀው በዚህ ነው። ንግግሮቿን ስታይ ነው። አሁን ይሄ አሳማ ለሚያረቡ ሰዎች ወይም አሳማ ለሚያጠቡ ሰዎች ቢልን እስከሸፈነ ድረስ የምታደርገውን ነገር ማድረግ እንድችል ካደረገ ስራ ነው እኮ የተከበረ ስራ ነው። ገባ? እሷ ምንድን ነው መሰለህ ያንን ስትናገር በእሷ ቤት በቃ ማሸማቀቋ ነው አሉ። እንግዲህ በቃ ገባ ሲፋቅ እንደዛ መናቋ ምናምን ነው በእሷ ቤት ገባ ንግሯ። ይሄ ድሮኛ ከሀገር ስንወጣ ፈረስ ነው የሚያጥበው፣ አሮጊት ነው የፈረስ ጥርስ ነው የሚፍቀው ምናምን ሙድ ትላለህ። ያ እንደዛ ትላለህ። ፈረሷን ይዛ ተገኘች እኮ ራሷ ፈረስ በሽሽቱን እየነካች አይቻለሁ ነው ቪዲዮ። የጅቡ ነገር ተመችቶኛል። አይተዋል? ልዑል የተባለው ጅብ ስማ፣ ልዑል አንተ ስታውቅ የምን ስም ነው ልዑል? ለምንድን ነው ልዑል? የእግዚአብሔር ስም ነው። ልዑል እግዚአብሔር ልዑል እያልን ነው የምናመልከው ለፈጣሪ አይደለ? አዎ። ዝም ብላ ከመሬት ተነስታ ቀኑ የጅብ ቀን አይደለም። እግዚአብሔር እኮ ነው የሚያቅበዘብዛት። የጅብ ቀን አይደለም ማለት አሁን የጅብ ቀን ቢሆን ኦኬ፣ ከጅብ ጋር አያይዛን የተናገረችው ትላለህ። ድንገት ትመጣና ስሙ ኋላ የሚታየው ጅብ ስሙ ልዑል ነው የሚባለው ምናምን ትናገራለች። ወይ ፈጣሪ! ለጅብ ልዑል ብሎት የሚወጣ ንጉስ ማለት እኮ ነው ልዑል ማለት። ወይ ፈጣሪ! ይሄ ወዴት ይወስዳል? ታስታውሳለህ? ቆይ ስላንተ እመጣለሁ። ስለ ዮኒ የምነግራቸው ነገር አለ። ስላኩ ታስታውሳለህ? አብይ ይልማ ጋዜጠኛ ሴጣን ቤት ሄጃለሽ ምናምን ብሏት መድረክ አልሰጠኝም ብላ አስጨንቃ መታ እናቷም የተናገረችው ምናምን አስታውስካል እንዴ? በደንብ ልጄ ከሆነ ጊዜ በኋላ ትክክል አይደለችም፣ ይሄ ከጥልቋ እንትን ጋር ግንኙነት ምናምን ጀምራለች ብላለች። አዎ የገዛ ዘመዶቿ ይመሰክራሉ። ኦኬ ከቅርብ ዘመዶቿ ከእናቷ በላይ እኛ ምን ቤት ነን? ምን እናውቃለን? እሱ እኮ ነው ግራ ይገባል። አሁን ደግሞ በጣም በሚያሳዝን ሁኔታ መጣ ዋሽታለች። እግዚአብሔር ምስክሬ፣ በቅርቡ እናትየው ጎዳና ልትወጣ ትችላለች በሚያሳዝን ሁኔታ በችግር ምክንያት። ኧረ ተው እግዚአብሔር ምስክሬ፣ የተነገረኝ እሱ ነው። ዮኒ አውቃ ነው፣ ውሸቷን ነው። ታርቀናል፣ ሰላም ፈጥረናል ያለችው እናቷ ውሸት ነው። እናቷ በጣም ታማለች፣ እንዲሁም ምንም ነገር የላትም። በቅርቡ ጎዳና ሳትወጣ አትቀርም። ለማየት ያቃያሉ። በጣም አዝኛለሁ። እኛ እውነቴን ነው የምንረዳው ነገር ካለ ከነገሩ ማዘርዬ እናግዛለን። እግዚአብሔር አንዳንዴ ልጅ አያድርስ ክፉ ልጅ ሊሰጣችሁ ይችላል፣ መጥፎ ልጅ ሊሰጣችሁ ይችላል። እና የማዘርየው ነገር እጅግ ያሳዝናል። ማዘርየው እንድትሞት ነው የምትፈልገው። ለምን በእኔ ላይ ግፍ ሰርተሻል ብላ የያዛቸው በሽታ አሰቃይቶ ገሎ ከዛ በኋላ እንዲህ ስላረግሽ ነው ለማለት ፈልጋል። በሚያሳዝን ሁኔታ እናትየው እየተሰቃዩ ነው። በማንኛውም ሰዓት እናትየው ይሄ የምንሰማው ነገር እውነት ከሆነ እግዚአብሔር ከሀገር ውጭ ያሉ ኢትዮጵያውያን ቀና ኢትዮጵያውያን አሉ። በሚገባ በእናት ጉዳይ ላይ ኢትዮጵያውያን ታውቃለህ፣ ድርድር አናውቅም። የአንተ እናት የኔ እናት ናቸው። እኛ እንደዛ ነው እንትናችን እና ድጋፋችንን በሚፈልጉበት ነገር ሁሉ ማዘር ምንም እንደማይጨነቁ በዚህ አጋጣሚ የሰማችሁ ያላችሁ አድርሱላቸው። ማዘር የተቸገሩት ነገር ካለ ኢትዮጵያ እናታችን ናቸው። ምንም ስለ ቤተሰብ የምንለው ነገር የለም። ማገዝ ግን እንችላለን፣ እናግዛለን። ምንም ጥያቄ በጣም ነው የሚያሳዝነው። አሁን ግን በጣም ጉዷን በኢንተርፖል ለመጀመሪያ ጊዜ የተባለው እሷ በኢንተርፖል ትመጣለች የተባለው። ይህን ደግሞ ማድረግ ይቻላል። ሀገር ወንጀለኛን በወንጀል የዘረፈ የተናገረ አይደለም፣ በወንጀል የዘረፈ የትም ሀገር ላይ መደበቅ አይቻልም። ማምጣት ይችላሉ። ደግሞ ዜግነቴ ሲያቀብጣት ኢትዮጵያዊ ነው ብላ ቀባጥራለች። ዜግነቴ ኢትዮጵያዊ ነው አልቀየርኩም ዜግነት ምናምን ብላለች። የኢትዮጵያ ዜጋ መብት እንዳለው ሀገራዊ መብት እንዳለው ያሳያታል። በተለይ ቼኑ መሰበር አለበት ብዬ አስባለሁ። ትሄደው የእሷ ቼን በደንብ አልተሰበረም። ሙሉ ኢንፎርሜሽን ይዛ ነው ያመለጠችው። ትክክል። ያስወጧት ለዛ ምንም ጥያቄ የለውም። የእሷ ቼን እንዴት መሰለህ ትንሽ ከበድ የሚያደርገው እኔ እንዲሁ ዝም ብለህ ገምት ካልከኝ መጀመሪያም ስነግራቸው ነበር ለፖለቲከኞች ሰፊ ውይይት ስናደርግ ነበር። ይሄ በወረዳ በክልል ባለስልጣናት ምናምን ሳይሆን
ራሱ ከጠቅላይ ሚኒስትር ቢሮ በመጣ ትእዛዝ ነው ሴት ምርመራ እንዲደረግባት ትእዛዝ የወጣው የሚመስለኝ። የጠቅላይ ሚኒስትሩ የራሱ በቅርበት የሚከታተለው ነገር ነው። እና እቺ ሴት አንተ አዲስ አበባ ውስጥ እኮ ብታያት እኮ ባለፉት 8 ዓመታት በተለይ እኔ የእሷን ያህል የፈነጨ ሰው እኮ ብትፈልግ አታገኝ። በተለይ እግዚአብሔር ምስክሪ ነው፣ የኦሮሚያን መሬት ማለት ነው። ኦሮሚያ መሬቱ ተዘረፈ ካልከኝ ባለፉት 8 ዓመታት ተው፣ ከዚህ በፊትም የነበረው ሁሉ ቢደመር በረከት ገበሬዋ የዘረፈችውን ያህል ሩቡን አይደርስም። የእሷን ያህል ኦሮሞን የዘረፈ የለም። ደቡብ ሂድ፣ የእሷን ያህል የዘረፈ የለም። ወደ ጋምቤላ ሂድ፣ አፋር ጭምር ነው ሄደችው። አፋር ጭምር የጨው እንድታወጣ መሬት ሰጥቷት ማለት ነው። ለምንድነው እነዚህ የክልል ባለስልጣናት ይሁን እንዴት መሰለህ የምትጠቀመው ታክቲክ ልንገርህ። አብሯት ይዛው የምትዞር ብዙ ሰውን ያልገባው አንዳንድ ትላልቅ ቪአይፒ ሰዎች የሚታደሙበት ስብሰባ ላይ ከፊት ትቀመጣለች። እዛ ቪአይፒ ላይ ለነዚህ ለቬሪ ኢምፖርታንት ፐርሰን ተብሎ ለተመረጡ ሰዎች የሚሰጥ ካርድ አለ። እንዲ ያውቃል። የአንድ የአይቲ ልጅ አለ። የአይቲ ሰዎችን ቀጥራ ይህን ቪአይፒ ፌኩን ታሰራለች። እና መኪና ውስጥም ቢሮዋም ሲገባ የተገኘው አንደኛ ኢንሳኮ እንዲመረመራት ያደርገው ነገር ይሄ ነው። እነዚህ የቪአይፒ ካርዶችን በመጠቀም እሷ ብቻ አይደለም ለሰዎችም ትሸጣለች እነዚህ ቪአይፒ ካርዶች። እና ስብሰባዎች ላይ ሁልጊዜ ሲያዩ እንግዲህ ቪአይፒ ሲባል እነማን እንደተጠሩ እነማን እንዳልተጠሩ ቀላል ነው እንትን ለማለት አይደል? ኦፍ ኮርስ ሁልጊዜ ግራ መጋባቶች ይፈጠራሉ። እቺ ሴትዮ ተጋብዛ ነው ማን ነው አንድ በቃ አይ በረከት ገበሬዋ በቃ ወይ በጠቅላይ ሚኒስትሩ ወይ በጠቅላይ ሚኒስትር ቢሮ ባለ ሰው ተጋብዛ የመጣች ነው የሚመስላቸው። ከእሷ በተጨማሪ ሌሎች ሰዎች ሁሉ በጣም ወሳኝ የሚባሉ ስብሰባዎች ላይ ይታደማሉ። ቢኮዝ እሷ በመሰጣቸው ካርዶች ማለት ነው። ይህን ስለሚያዩ የክልል ባለስልጣናቶች ደግሞ ችግር አለባቸው መሰለህ። ማንኛውም አይነት የመሬት ጥያቄ ብትጠይቅ ከጠቅላይ ሚኒስትሩ ጋር ነበረች ምናምን ብለው አክብረው ብለው ይሰጣሉ መሬት። ታነካካናለች ብለው ማለት ነው። እና ይሄ ሁሉ የምትታደምት ራሷ እኮ ተናግራለች። ዋቴው ጋር ቀርባ ኮምፒውተር ውስጥ መኪና ውስጥ ቪአይፒ ፓሶችን አገኙ የኢንሳ ሰዎች ዘንድ ቼክ አደረጉ። ከዛ እኔ ምንም አውቀው ነገር የለም ኬት እንደመጣላቅም የራሷ መኪና ውስጥ ነው ኬት እንደመጣላቅም ምትለው ልጁ ዝም ብሎ ቪአይፒ ፓሶችን ለምን እንደሚሰራው ስታስበው ኤግዛክትሊ ይሄ የሃክ ማድረግ ምናምን የስልኮችን ተመሳሳይ ካርዶችን ምናምን እያመሳሰሉ መስራት ባርኮዶችን መስራት ለምን ነው የሚሰሩት? ያ በጣም የሚገርም ነው እንጂ የማውቀው ነገር የለም። ተመቸኝ። ለነገሩ ወንጀል ስለሆነ አውቃለሁ አትልም። ግን እኔ ደስ ያለኝ ነገር ተመሳሳይ ነገር አሁን ቼክ ያደርጋል መንግስት ቼክ ያደርጋል። ተመሳሳይ ነገር በኢህአዴግ ጊዜ በወያኔ ጊዜ ሰራ ነበር። ተመሳሳይ የተከሰሰችበት ኤግዛክትሊ ዘ ሴም አሁን የተከሰሰች አንድ አይነት ያረገችውን ደግማን የደገመችው በጣም የሚገርም ነው። እንግዲህ ብራችሁ እሷ ጋር የሰጣችሁ ምናምን ተበልታችኋል። እና ብላክ ፐርፐዝ የሚባል ፐርፐዝ ብላክ ምንድነው ያላቸው ታውቃለህ? ሲያስፈርማቸው እሱ የተጫወተውን ጨዋታ ልንገር። በ1.5 ሚሊዮን መሀል ከተማ ላይ ፒያሳ ላይ ሜክሲኮ ላይ ምናምን ኮንዶሚኒየም 3 መኝታ ቤት ይሰጣቸዋል ብሏቸዋል። ከዛ ሲያስፈርማቸው አክሲዮን ግዙ ነው ያላቸው። አክሲዮን ይሄ ሰው በ1.5 ሚሊዮን አዲስ አበባ መሀል ላይ የሚገዛ ከሆነ ሳያዩት የሚያወራቸው ወሬው ትገዛላችሁ ነው አላችሁ። ትክክል። በፊርማ ላይ ያስቀመጠላቸው አክሲዮን። ስለዚህ አክሲዮን በ1.5 ሚሊዮን መግዛት ሰው የሀገር ኢትዮጵያዊ በ1.5 ሚሊዮን ኮንዶሚኒየም አገኘው ላዳምጣችሁ አልችልም እያለ ሲበጠረቅ ሰውየው ገንዘቡን ሰብሰብ አድርጎ ነካ። ሲጠይቁት እኔ አክሲዮን እንጂ የሸጥኩት እንትን አይደለም ኮንዶሚኒየም አልሸጥኩም ማለት። ከዛ አመለጣል። እኔ ከሀገር ውጭ የሚመጡት ኢትዮጵያን ቡጥቡጥ አድርጎ ለመሄድ ሲሆን በጣም ያሳዝናል። ዮኒ ለመጨረሻ ጊዜ ከእሷ ጋር ልመጣ ስል ከድርሻዬ ዳና ጋር ሆነው ከኢትዮጵያ ልወጣ ስል ኢንስታግራም ላይ ፎቶችን አለ ቁጭ ብለናል ለሶስት። እኔ በረከት ጋበዘችኝ የሚል ሰው ከመጣ ራሱ በረከት ጋብዛ ትከፍላለች የሚል ሰው ከመጣ እኔ ቲክቶክ አቆማለሁ። ለባለስልጣን ከሆነ ምናምን እንደዚህ የሆነ ጉዳይ ለማስፈጸም ምናምን እሱማ ግድ ይላል። በረከት ራሷ ላይ ኢንቨስት አታደርግም። ኧረ ብልጥ ነህ። ኧረ ልጅቷ እንኳን ሰው ከባድ ማፊያ ሄዳ በቃ ራሷን በቃ እንደ የመጨረሻ ጀንትል እንደሆነች በጣም ውድ ነገር እንደምትጠቅም ምናምን ቲዮታ ምን አነዳ ምስል ስምታታል እንዴ። ከእንግዲህ በኋላ ጃጓርና ምንድነው ማርሴዲስ ነው የምነዳው።
ቶዮታ አልነዳም አለች። እንዲህ ነው ጨዋታ። ኬተሪንግ የሚሰሩ ምስኪኖች አሉ አይደል? አዲስ አበባ ውስጥ አንድ የመጣልኝ ኬዝ ማለት ነው። በጣም የታወቀች ልጅ ለባለስልጣናቶች ምግቡ ሰጂ አድርሽ ምናምን እያለች ለመጨረሻ ጊዜ ከሀገር ስትወጣ ኬተሪንግ የምትሰራ ሴት 80 ሺህ ብሯን አጭበርብራ ለምናት ደም አልቅሳ ኧረ ብሬን ብላ እሱ እንኳን ሳከፍል ነው የወጣችው። 80 ሺህ ብር ወሮ በላ ናት እሷ።